ሰላም ጤና ይስጥልን ውድ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜናውን እናሰማችኋለን። ህወሓት በትግራይ ከተሞች ወጣቶችን ማፈስ መጀመሩ ተገለጸ። በሸገር ከተማ አስተዳደር ከ180 በላይ አርሶ አደሮች ገንዘብ ክፈሉ እየተባሉ እየታሰሩ መሆኑ ተነገረ። በህገወጥ የባንክ ስራ ኢትዮጵያ ከ14 ሚሊዮን ዶላር በላይ እንድታጣ በማድረግ የተጠረጠረችው ቻይናዊ ግለሰብ ክስ ተመሰረተባት። በትግራይ ክልል በጥሬ ማውጣት የሚቻለው ገንዘብ 2000 ብር ብቻ መሆኑ ተነገረ። እነዚህንና ሌሎች ዝርዝር ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በጥሬ ማውጣት የሚቻለው ገንዘብ 2000 ብር ብቻ ነው። አንዳንዶቹ ሲስተም የለም በሚል ምክንያት ጥሬ ገንዘብ መስጠት ያቋረጡም አሉ ሲሉ የመቀሌ ከተማ ነዋሪዎች ተናገሩ። በትግራይ ክልል ጥቅምት 24 ቀን 2013 ዓ.ም ተጀምሮ ከ3 ዓመታት እጅግ አስከፊ የጦርነት ጊዜያት በኋላ ጥቅምት 24 ቀን 2015 ዓ.ም በፕሪቶሪያ የሰላም ስምምነት የመሬትና የሰማይ ተኩስ ቆሞ በክልሉ ተነጻጻሪ ሰላም ተረጋግጧል። ስምምነቱ ከተፈረመ በኋላ ትግራይ ፍጹም መረጋጋት መጎናጸፍ ቢያቅታትም ባለፉት 3-4 ቀናት ያለው ሁኔታ ግን ባስ ያለ በመሆኑ ህዝቡ ዳግም የተሟላ ጦርነት ይቀሰቀስ ይሆን በሚል እንቅልፍ አጥቷል። ከጥር 18 ቀን 2018 ዓ.ም ጀምሮ በሰሜን ምዕራብ አካባቢዎች የግጭት ምልክቶች መታየታቸው ህዝቡን ከፍተኛ ጭንቀት ላይ ጥሏል። በትግራይ ያለውን መጥፎ የጦርነት ስሜቱን ተከትሎ በተለይ ከመቀሌ ውጪ በሚገኙ የክልሉ ከተሞች ከባንኮች ጥሬ ገንዘብ መጥፋት ከጀመረ ሰንበትበት ብሏል። ከባንክ በቀን እስከ 50 ሺህ ብር ከኤቲኤም እስከ 10 ሺህ ብር ማውጣት የሚፈቀደው የብሔራዊ ባንክ አሰራር መስራት ካቆመም ቆይቷል። እንዳስላሰ ሸረና አካባቢዋ ኤቲኤም ማሽኖች ስራ ካቆሙ ሰነባብተዋል። ረጅም ወረፋ በመጠበቅ በባንክ ገብቶ በጥሬ ገንዘብ ማውጣት የሚቻለው 2000 ብር ብቻ ነው። ሁኔታው በጦርነት ስጋት የመጣ ነው የተባለ ሲሆን ከመቀሌ ውጪ ባሉ ከተሞች የታየ የጥሬ ገንዘብ አቅርቦት እጥረት ወደ ዋናዋ ከተማዋ ድረስ ዘልቆ ነዋሪዎችን ማስጨነቅ ከጀመረ ቀናት ተቆጥረዋል። የኢትዮጵያ አየር መንገድ ይፋዊ መግለጫ ባልሰጠበት ዛሬ ጥር 21 ቀን 2018 ዓ.ም የአውሮፕላን በረራ ተቋርጦ ውሏል። ይህን ተከትሎ በመቀሌ የሚስተዋለው አየር ጥቅምት 2013 ዓ.ም ጦርነቱ ሊጀመር ሲል የነበረው መጥፎ ጊዜ የሚያስታውስም ሆኗል። ዛሬ ሐሙስ ጥር 21 ቀን 2018 ዓ.ም በመቀሌ በሚገኙ የመንግስትና የግል ባንኮች ከወትሮ በተለየ በጥሬ ገንዘብ ፈላጊዎች ተጨናንቀው ቢታዩም ባንኮቹ ለማስተናገድ ተቸግረዋል። በርካታ የኢትዮጵያ ንግድ ቅርንጫፎች ሲስተም የለም በሚል ምክንያት ከአገልግሎት ውጪ ሆነው ሲውሉ፣ ጥቂቶቹ ለአንድ ደንበኛ 2000 ብር ሲሰጡ ነበር። ጥቂት የግል ባንኮች ጠዋት ላይ የብሔራዊ ንግድ ባንክን አሰራር በመከተል እስከ ብር 50 ሺህ ጥሬ ገንዘብ መስጠትና በኤቲኤም ማሽን ማስተናገድ ቢጀምሩም በተገልጋይ ብዛት ከሰዓት በኋላ 10 ሺህ ብር ወደ መስጠት ወርደዋል። ሁኔታው ተረጋግቶ በቢሊዮን የሚገመት ከባንኮች ውጪ ያለው ብር ካልተመለሰ በሚቀጥሉት ቀናት ጥሬ ገንዘብ ከባንክ የማውጣት አገልግሎት ሊቆም ይችላል የሚል ስጋታቸውን የባንክ ባለሙያዎች ነግረውኛል ሲል ቲክቫ ኢትዮጵያ ዘግቧል። ከወቅታዊ ሁኔታ ጋር ተያይዞ የመቀሌ ከተማ በርካታ ነዋሪዎች ምግብና ምግብ ነክ እቃዎች በስፋት ሲገዙ የተስተዋለ ሲሆን እንደ ዘይት በመሰሉ በቆየ የመግዣ ዋጋ በአንድ ባለ 5 ሊትር እስከ 500 ብር ጭማሪ ተስተውሏል። ዛሬ ሐሙስ ጥር 21 ቀን 2018 ዓ.ም ወደ ሁሉም የትግራይ አውሮፕላን ማረፊያዎች የተቋረጠው በረራ ነገ አርብ ጥር 22 ቀን 2018 ዓ.ም እንደሚኖር የኢትዮጵያ አየር መንገድ የተጓዦች ዲጂታል ሲስተም ያሳያል። የዛሬው በረራ ለምን እንደተቋረጠ ለመቀሌ አሉላ አባነጋ አውሮፕላን ማረፊያ ጥያቄ አቀረብኩ ያለው ሚዲያው በረራው የተቋረጠው በመጥፎ አየር ሁኔታ እንዳልሆነና ከዚህ ውጪ ያለው ምክንያት ምን እንደሆነ ከበላይ አካላት እንዳልተነገራቸውና እንደማያውቁ ነግረውኛል ሲል ዘግቧል። በተያያዘ ዜና የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ ምንጮች ገለጹ። በአዲግራት በአድዋና በሌሎች የክልሉ ከተሞች የተጀመረው ይህ የወጣቶች አፈሳ በዋናነት በትጥቅ ትግል ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድ የታለመ መሆኑ ታውቋል። ቡድኑ በጠለምት በኩል በከፈተው ጦርነት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እንደደረሰበት መረጃዎች ይጠቁማሉ። በአካባቢው ከሚገኙ የሚሊሻ ኃይሎች ጋር በነበረው ፍልሚያ በርካታ ታጣቂዎቹ ሙትና ቁስለኛ ከመሆናቸውም በላይ ወሳኝ የተባሉ የጦር መሳሪያዎቹን መማረካቸው ተነግሯል። ይህንን የተመናመነ የሰው ኃይል ለማካካስም ነው በአሁኑ ሰዓት በከተሞች የሚገኙ ወጣቶችን የማፈስ ስራ ላይ የተሰማራው ተብሏል። ከስፍራው የደረሱ መረጃዎች እንደሚያመላክቱት የታፈሱ ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱ ይገኛሉ። ይሁን እንጂ የትግራይ ወጣት ዳግም ለማያባራ ጦርነትና ለቡድን ፍላጎት ሲል ህይወቱን አሳልፎ መስጠት
መስጠት የለበትም የሚሉ ድምጾች እየተሰሙ ነው። በመሆኑም ወጣቱ ይህንን የግዳጅ አፈሳ በመቃወም ራሱን በማደራጀት ላይ ከሚገኘው የትግራይ የሰላም ኃይል ጋር በመቀላቀል የቡድኑን ጥፋት ሊመክት እንደሚገባ ጥሪ ተላልፏል። በሸገር ከተማ አስተዳደር ሰበታ ወረዳ አርሶ አደሮች ገንዘብ ክፈሉ እየተባሉ እየታሰሩ በመሆኑ መንግስት ጉዳዩን ተመልክቶ መፍትሄ እንዲሰጣቸው የታሳሪ ቤተሰቦች ማሳሰባቸውን ቲክቫ ኢትዮጵያ ዘግቧል። አንድ የታሳሪ ቤተሰብ አርሶ አደሩ በጣም ተቸግሯል፣ ከ180 በላይ አርሶ አደር ነው የታሰረው፣ እህል መሰብሰቢያ ሲደርስ በቤታቸው ብር አምጡ እያሉ እያሰሩ ነው ሲሉ አማራው ተናግረዋል። የኛ ወንድማችን ታስሯል፣ ብዙ ቤተሰቦች ታስሯል። የኛ ወንድም ከታሰረ ከ2 ወራት በላይ ሆኖታል። ሌሎች 1 ዓመት 6 ወራት 2 ወራት የታሰሩም አሉ። ይለቁና መልሰው ያስሯቸዋል። የ14 የ16 ዓመት ህፃናትን ጨምሮ ነው ያሰሩት። ትልቁ ችግር ጉዳዩን ከላይ መንግስት አያውቀውም ብለው ለእስራቱ ማታ ማታ የሚላኩ በዞኔዎች አሉ ሲሉ ለዚህም የወረዳውን ባለስልጣናት ተጠያቂ አድርገዋል። ችግሩ ያለው የወረዳ አመራሮች ጋር ነው ብለዋል። እኚሁ ቅሬታ አቅራቢ ብር እያስከፈሉ ነው የሚለቋቸው ሲሉም ገልጸዋል። እናንተ የምታውቋቸው ገንዘብ ከፍለው የተፈቱ ሰዎች አሉ በይ ተብለው ለተጠየቁት ጥያቄ በቂ መረጃ የለኝም፣ በቅርቡ 50 ሰዎች ተፈተዋል ሲሉ መልሰዋል። በመሆኑም መንግስት ጉዳዩን ይወቅልንና መፍትሄ ይስጠን፣ ችግር ካለ እንኳን በወንጀላቸው ይፈረድባቸው፣ ካልሆነ ህገ መንግስታዊ መብታችን ይከበር ሲሉ አሳስበዋል። ሌላኛው መረጃ አቀባይ አንድ ሰው ለ24 ሰዓት ሊታሰር ይችላል፣ ከ24 ሰዓት በኋላ ፍርድ ቤት እንደሚቀርብ ነው የምናውቀው። ገንዘብ መጠየቅ አግባብ አይደለም፣ አንድ አርሶ አደር ማሰር የቤቱን ሙሉ ሰዎች ማሰር ማለት ነው ሲሉም ድርጊቱን አውግዘዋል። ሌላኛው ስሞታ አቅራቢ በሰጡት ቃል የሚያስረው ፖሊስ አይደለም ወረዳው ነው፣ በቅርቡ 1 ዓመት የታሰረ ሰው ተፈቷል፣ ፍርድ ቤት አልቀረቡም፣ ይህ ህጋዊ አካሄድ አይደለም ብለዋል። ፖሊስ መብት የለውም፣ ከዚህ በፊት አግኝቻቸዋለሁ፣ እኛ ብንናገር ያባሩናል፣ ገንዘብ ያለው ሰው ሲያገኙ ያስሩና ገንዘብ ካላስከፈሉ አያስወጣቸውም አሉኝ። ያለ ፍርድ ቤት ትዕዛዝ የታሰሩ ቢያንስ ወደ 150 ሰዎች አሉ። ቦታው ሰበታ የድሮ ማዘጋጃ ቤት ጎን ካለው ፖሊስ ጣቢያ ውስጥ ነው ሲሉ ለታሳሪ ምግብ ሲያደርሱ የተመለከቱትን ነግረውኛል ሲል ሚዲያው ዘግቧል። አሳሪዎቹ ፍላጎታቸው ምን እንደሆነ ስንጠይቃቸው ከቅሬታ አቅራቢዎቹ አንዱ ገንዘብ ነው፣ እስከ 100 ሺህ ብር ይቀበላሉ። ከዚህ በፊት የባንክ ሰራተኞች 30 ሺህ ብር ተቀብለው ነው የለቀቋቸው ሲሉ፣ ሌላኛው መንግስትና ህዝቡን ለማጣላት ነው ይላሉ። ሚዲያው የአካባቢውን ባለስልጣን ለማግኘት አደረኩት ያለው ሙከራ ለጊዜው ባይሳካም ቅሬታውን ይዞ የሸገር ከተማ ከንቲባ ጉዳዩን ተመልክቶት እንደሆነ ምላሽም ጠይቋል። የሸገር ከተማ አስተዳደር ከንቲባ ተሾመ አዱኛ ምንም መረጃ የለኝም፣ ቼክ እናደርጋለን፣ አጣራሉ የሚል ምላሽ የተሰጡ ሲሆን አጣርተው የሚሰጡንን ምላሽ እናቀርባለን ሲል ሚዲያው ተናግሯል። ከ450 ሺህ በላይ የሚሆኑ አፍላና ወጣት ሴቶች ተዘዋዋሪ የጤና አገልግሎቶችን በመጠቀም የቤተሰብ እቅድ አገልግሎት እንዲያገኙ አድርጊያለሁ ሲል ኤምኤስአይ ኢትዮጵያ አስታወቀ። 1 ሚሊዮን በላይ ለሚሆኑ ዜጎችም ስለ ስነ ተዋልዶ ጤናና መብቶች ግንዛቤ ፈጥሬያለሁም ብሏል። ኤምኤስአይ ኢትዮጵያ ላለፉት 6 ዓመታት ሲያከናውነው የቆየውን ኦኒንግ ዜር ፊውቸር ኦኤፍቲ ወይም የራስ መጽ ዕድል ባለቤቶች የተሰኘውን የጤና ፕሮጀክት ማጠናቀቁን ይፋ ባደረገበት መርሃ ግብሩ ላይ 450,573 የሚሆኑ በአፍላ የዕድሜ ክልል የሚገኙና ወጣት ሴቶች የቤተሰብ እቅድ አገልግሎት ተጠቃሚ እንዲሆኑ ማስቻሉን ገልጿል። ሴቶቹ ተዘዋዋሪ የጤና አገልግሎቶችን በመጠቀም የቤተሰብ እቅድ አገልግሎት ያገኙ ሲሆን ከእነዚህ ውስጥ ከ102,000 በላይ የሚሆኑት ከ15 እስከ 19 የዕድሜ ክልል ውስጥ የሚገኙ ታዳጊዎች ናቸው ተብሏል። ኤምኤስአይ ኢትዮጵያ ላለፉት 6 ዓመታት በኢትዮጵያ በሴቶችና በታዳጊዎች ስነ ተዋልዶ ጤናና መብቶች ላይ ትኩረት አድርጎ ሲሰራ መቆየቱን የተቋሙ የኢትዮጵያ ዳይሬክተር ዶክተር አበበ ሽብሩ ተናግረዋል። ፕሮጀክቱ በኦሮሚያ፣ በደቡብ ኢትዮጵያ፣ በሲዳማና በደቡብ ምዕራብ ኢትዮጵያ ክልሎች ውስጥ ለሚገኙ ሴቶችና ልጃገረዶች አስፈላጊ የስነ ተዋልዶ ጤና አገልግሎቶችን ተደራሽ ለማድረግ ሲሰራ እንደቆየም አክለዋል። በፕሮጀክቱ ድጋፍ በለሙ የመንግስት ጤና ተቋማት አማካኝነትም 213,227 ሴቶች የተሟላ የቤተሰብ እቅድ አገልግሎት እንዲያገኙ ተደርጓል ተብሏል። ከ1 ሚሊዮን በላይ ለሚሆኑ ዜጎች ስለ ስነ ተዋልዶ ጤናና መብቶች ግንዛቤ እንደተፈጠረና ከዚህም ውስጥ 59 በመቶ ያሉ ሴቶችና ልጃገረዶች መሆናቸውም ተገልጿል። በካናዳ መንግስት የገንዘብ ድጋፍ ሲከናወን የቆየው ይህ ፕሮጀክት ጥር 21 ቀን 2018 ዓ.ም በሂልተን ሆቴል በተከናወነው መርሃ ግብር መጠናቀቁ ይፋ በተደረገበት ወቅት የጤና ሚኒስቴር ተወካዮች፣ የካናዳ መንግስት ተወካዮች፣ የክልል ጤና ቢሮ ኃላፊዎችና ሌሎች የዘርፉ ባለድርሻ አካላት ተገኝተዋል። ከብሔራዊ ባንክ ፍቃድ ውጪ የባንክ ስራ በመስራት ኢትዮጵያ ከ14 ሚሊዮን ዶላር በላይ እንድታጣ በማድረግ የተጠረጠረችው ቻይናዊት ግለሰብ ክስ ተመሰረተባት።
ሊንግ ቹንግ የምትባለው ተከሳሽ በተለያዩ የውጭ ሀገራት የሚገኙ ሰዎች ገንዘብ ወደ ኢትዮጵያ ለመላክ ሲፈልጉ በእነዚህ ሀገራት ከሚገኙ ያልተያዙ ግብረ አበሮቿ ጋር ገንዘቡን በመሰብሰብ ኢትዮጵያ ውስጥ ለሚገኙ 10 ግለሰቦች ሲያስተላልፉ መቆየታቸውን በክሱ ላይ ተመላክቷል። ተከሳሿ በኢትዮጵያ ንግድ ባንክ በከፈተችው የሂሳብ ቁጥር በመጠቀም ከህዳር 30 2013 ዓ.ም እስከ ህዳር 4 2018 ዓ.ም 1112 ጊዜ በአጠቃላይ 636 ሚሊዮን 157 ሺህ ብር ለተለያዩ ግለሰቦች ማስተላለፋቸውን አቃቤ ሕግ በክሱ አስረድቷል። ይህ ህገወጥ የባንክ ስራ ገንዘቡ በህጋዊ የገንዘብ አስተላላፊዎች በኩል ቢተላለፍ ኢትዮጵያ ታገኘው የነበረውን 10 ሚሊዮን 492 ሺህ ዶላር አሳጥቷታል ብሏል። በተጨማሪም በአቢሲኒያ ባንክ በስሟ በከፈተችው የሂሳብ ቁጥር በመጠቀም ከህዳር 10 2014 ዓ.ም እስከ ህዳር 4 2018 ዓ.ም ድረስ ከ201 ጊዜያት በላይ በድምሩ 233 ሚሊዮን 433 ሺህ ብር ለተለያዩ ግለሰቦች ማስተላለፏን ክሱ አመልክቷል። ይህ ገንዘብ በባንኮች ወይም በህጋዊ መንገድ ቢላክ ኖሮ ሀገሪቱ ታገኝ የነበረው 4 ሚሊዮን 37 ሺህ ዶላር ማሳጣቷን አቃቤ ሕግ አስረድቷል። ግለሰቧ ከውጭ ሀገራት ገንዘብ ለተላከላቸው ሰዎች በአጠቃላይ ከ839.59 ሚሊዮን ብር በላይ በህገወጥ መንገድ በማስተላለፍ ኢትዮጵያ ልታገኝ የነበረውን ከ14.5 ሚሊዮን ዶላር የውጭ ምንዛሪ እንድታጣ በማድረግ ተጠርጥራ ክስ ተመስርቶባታል። የክስ መዝገቡን የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት ሲሆን ግለሰቧ ከብሔራዊ ባንክ ፍቃድ ውጪ የባንክ ስራ በመስራት ወንጀል ክስ ተመስርቶባታል። በዚህም በ2017 ዓ.ም የወጣውን የባንክ ስራ አዋጅ ቁጥር 1360/2017 አንቀጽ 3/6 መ እንዲሁም አንቀጽ 90/1 ስር የተመለከቱትን ድንጋጌዎች በመተላለፍ የወንጀል ድርጊቱን ፈጽማለች ሲል አቃቤ ሕግ ለችሎቱ አስረድቷል።